ሰላም ሰላም፣ እንዴት ናችሁ? ሰላም ናችሁ? እንዴት ናችሁ? ሰላማችሁ ባላችሁ ቤት ብዝት ይበልኝ። እኔ እንግዲህ ያለው ፈጣሪ ይመስገን። ከዚህ በፊትም እንዳወራችሁ ከሆነ አብዛኞች ታቁኛላችሁ ብዬ አስባለሁ። አሁን ደግምላችኋለሁ። ስሜ አርሰው ገሻው ይባላል። የምገኘውም አዲስ አበባ ውስጥ ነው። አድራሻ ከጠየቃችሁኝ አድራሻ ሽሮ ሜዳ ጉለሌ ነው። ምን መሰላችሁ፣ በህይወት እስካለ ድረስ ብዙ ፈተናዎች ያጋጥማሉ፣ ብዙ ነገሮች ያጋጥማሉ። አንዳንዴ እኛ ያሰብነው ሳይሆን አላሰብነውም ገጥሞ እናገኘዋለን። ምን ለማለት ፈልጌ ነው? ሰው ፍጹም ሀቀኛ አይደለም። ሰው ፍጹም ምን ብዬ እንደምነግራችሁ ቃላቶች ያጥሩኛል። ከዚህ በፊት እኔ ብዙ እንደምታውቁኝ ብዙ ነገር ብዙ ቦታ ላይ አይታችሁኛል ብዬ አስባለሁ። ምን ማለት ፈልጌ ነው? ሰውን በማየት አትመኑ። ከላይ ስጋው ነጭ ቢሆን ውስጥ ያለው በጣም አሳዛኝም ክፉም ደጉም ይኖራል። ትክክለኛው ነገር ምን መሰላችሁ? ከፈጣሪ የተሰጠውን ጸጋ አደብቁ። ስንቶች ጋር እንደዚህ አይነት ነገር ይኖራል። ስንቶች ጋር ያላሰብነው ነገር ይኖራል። ህይወት አጭር ነች። ባላችሁ ጊዜ ተጠቀሙ። እውነቴን ነው የምላችሁ፣ ባላችሁ ጊዜ ተጠቀሙ። ከዚህ በፊትም ተናግሬያለሁ። ባላችሁ ጊዜ ተጠቀሙ። አመሰግናችኋለሁ። እኔ ያጠፋው ነገር ካለ ይቅር በሉኝ። ደህና ናችሁ? እግዚአብሔር ይመስገን። ባለፈው እንዳወራችሁ ክፍል 3ን ዛሬ እቀጥልላችኋለሁ። ልክ እንዳልኳችሁ መድኃኔዓለም ድረስ በጣም እውነቴን ለመናገር ወሳኝ ስራ ነበር እየሄድኩ የነበረው። ከባድ ወሳኝ ስራ ነበር እየሄድኩ ያለው። በዚህ ሌሊት ያጋጥመኝ ለበጎ ይሆናል ብዬ ቀጥታው መድኃኔዓለም ድረስ ሄድኩ። መድኃኔዓለም አድርሻለሁ። እኔ ነው የምላችሁ፣ መድኃኔዓለም አድርሼ እንደወጣው እስማ ምን ብዬ እንደምነግራችሁ አላውቅም። በጣም ኃይለኛ ነገር አጋጥሞኝ በጣም በቃ የሚያስፈራ ነገር ባይዘው አይደለም። በቃ በጣም ሰርፕራይዝ ነገር ነው እና ስልኬ ላይ ተረክብሎ ስገባልኝ እንዲህ ከዛ ዳግም እውነቴ ነው ይሄን ነገር ምንድነው ብዬ መልሼ አንድ አጎት ነበርኝ። አጎቴ ጋር ስልክ ደወልኩና ጠይቄያለሁ እና እውነቱን ብሎ ነገረኝ። ከዛ በጣም ደስ ብሎኝ ነበር እና ባይዘው በቃ እንደዚህ አይነት ነገር ሁሌም መሰላችሁ መንገድ ስትወጡ መንገድ ላይ የምትደርሱን ቦታ ብቻ ነው የምታስቡት። ደርሱን ቦታ ብቻ ሳይሆን ምን አይነት ነገር ያጋጥማል፣ ምንስ አስባለሁ፣ ዛሬ ከቤት መውጣቱን ብቻ አትዩ። አሁን እኮ ለምሳሌ እኔ ወደ ውጭ ስወጣ ኦሬዲ ስራ ቢሄን መውጣው ስራ ቀጥታ ስራ ዛሰርቼ እንደዚህ አድርጌ የሆነ ነገሮችን አስተካክዬ ይመጣል ብዬ ነው የማስበው። ግን ያጋጥመው ነገር ይሄ ከዛ አንድ 15,000 ብር ባንክ ላይ ገባልኝ። እኔ በቃ ከየት ይግባ ህይወት ትልቅ ነች። እምነት ጣሉባት። ካላችሁ ጊዜ ትንሽ ለፈጣሪ ስጡት። እኔ ካሰብኩ ይልቅ ፈጣሪ ያሰበው ይበቃኛል። ትልቁ ምን መሰላችሁ? አንድ ስታገኙ አንድ ስጡ። የዛሬን አታስቡ፣ የነገው ተስፋ ነው። አንድ ያጋጠመኝ ነገር ልንገራችሁ። አንዲት ጊዜ እኔ ስራ ሲሄድ በጠዋት ነው ከቤት የምወጣ። አንዲት ትልቅ ሰው ናቸው መንገድ ላገኙና የኔ ልጅ ወዴት ነው የምትሄደው አሉኝ። ወደ ስራ እየሄድኩ ነው እኔ አባት፣ ምን ልታዝለው ታልኳቸው። እቺን ለፈጣሪ አድርስልኝ አሉ። ያቺን ጊዜ መቼም ሆነ አልረሳትም። እውነቴን ነው የምላችሁ። ትልቅ ተስፋ ነው። ህይወት ትልቅ ነው።
እውነቴን እምላችሁ ከዚህ ቀጨኔ ድረስ መድኃኒዓለም ስራዬን ትቼ ሄጃለሁ። ያ ጊዜ ግን ለኔ ማለት ነው ህይወቴን ቀየረልኝ። ህይወቴን በጣም ቀይሬበታለሁ። እውነቴን እምላችሁ ሶስት ታገኙ አትናቁ። ያላሰባችሁ ነገር ታገኛላችሁ። እምነት ትልቅ ነው። ማንኛውም ሶስት ታገኙ በፍቅር አናግሩ። ዛሬ ስለጠላችሁ ከላይ ታገኛላችሁ። እኔስ መድኃኒዓለም ድረስ ሄጄ ምን እንዳገኘው ነው ያውቃል። እሺ እንዴት ናችሁ? ሰላም ናችሁ? ያ ቀጣዩ ዛሬ ልንገራችሁ መጨረሻ ክፍል ነው እና ከዛ ምን አገኘው ብላችሁ ከጠየቃችሁኝ ስለጠየቃችሁ ደግሞ ያገኘሁት ኬቲውን ማን ይላክ አላውቀውም 15,000 ብር በባንክ ገባልኝ እላችኋለሁ። በጣም በቃ 15,000 ብር ባንክ ላይ ሲገባ በዛ ሰዓት ደግሞ ዛሬ ስንት አመት መሰላችሁ? ዛሬ 3 አመት ዛሬ 2 አመት ነው እና 15,000 ብር በባንክ ሲገባልኝ እውነቴን ነው። በቃ እኔ ምን ብዬ እንደምነግራችሁ አላውቅም። በሰዓቱ ምንም ነገር የለኝም ነበር። በሰዓቱ በቃ በጣም ገንዘብ አስፈልጎኝ ነበር እና ደግሞ ይሄን ነገር ሲያጋጥመኝ ቀለበጎ ነው ብዬ በሳን ሄጄ ስመጣ ይሄን ነገር ሲገባልኝ በቃ ደስታዬ ወደ በቃ በጣም ነበር ደስ ያለኝ እና እቺን ቀን መቼም መረሳት ቀን ሆኗ ነው እና ለምን ይሁላ ያው ለምን እንደነገርኳችሁ መቼስ ይገባል። ከሰውም ሰው አለ እና ሰውን በማየት ብቻ አትመኑ። ለዚህ ነው። ስለዚህ ደግሞ እኮ ሁሉም ጥፋተኛ አይደለም፣ ሁሉም ደግሞ ደግ አይደለም። ሆኖም ቀረ ደግሞ ያው ሰው ሁሉም መድኃኒት ነው። ሰው ከሰው ነው የሚኖረው። አመሰግናችኋለሁ። ቻው ቻው። በጣም ወዳችኋለሁ። በጣም